ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማደርገው እኔ ፍራታ ጥላው ነኝ መልካም ቆይታ ኢትዮጵያ የትንባሆ ምርቶችን በመቆጣጠር ከዓለም ጤና ድርጅት እውቅና ማግኘቷን የኢትዮጵያ ምግብና መድኃኒት ባለስልጣን ገለጸ። ባለስልጣኑ በሰጠው ማብራሪያ የትንባሆ ኢንዱስትሪዎች በመንግስት አካላትና በፖሊሲ አውጪዎች ላይ ጫና በማሳደር ስለ ትንባሆ አሳሳች መልእክቶችን በማሰራጨት ንግዳቸውን ለማስፋፋት እየሰሩ እንደሆነ ተናግሯል። ኢንዱስትሪዎቹ ከፍተኛ ግብር ከፋዮች ነን በሚል የበጎ አድራጎትና ስራን በማስታከክና በሌሎች ዘዴዎች የትንባሆ ስርጭትን ለማስፋፋት እየሰሩ ነው ተብሏል። ከዚህም በተጨማሪ በዣንጥላዎች በቲሸርቶችና በመሰል ምርቶች ላይ ማስታወቂያዎችን እየሰሩ መሆኑም ተጠቅሷል። የእነዚህን ኢንዱስትሪዎች ጫናን በመቋቋምና ዘርፉን በመቆጣጠር ረገድ የኢትዮጵያ ምግብና መድኃኒት ባለስልጣን የተሻለ ስራ ሰርቻለሁ ብሏል። በዓለም አቀፍ ደረጃ 100 ሀገራት በተካተቱበት ጥናት ኢትዮጵያ የትንባሆ ምርቶችን በመቆጣጠሩ የተሻለ አፈጻጸም ስታስመዘግብ፣ በዚህም ኢትዮጵያ የትንባሆ ምርቶችን በመቆጣጠር ከዓለም ጤና ድርጅት እውቅና ማግኘቷን ተገልጿል። የኢትዮጵያ ሲቪል አቪዬሽን ባለስልጣን በኢትዮጵያ አየር ኃይል ስር ለሚገኘው ማዕከል የግል አውሮፕላኖች መጠገንን የሚያስችል እንዲሁም ለኢንተርናሽናል ካርጎና አቪዬሽን አገልግሎት አይካስ የግል ድርጅቶች የአቪዬሽን ማሰልጠኛ ተቋም የስራ ፈቃድ እውቅና ሰጠ። የኢትዮጵያ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ እንዲሁም የአይካስ ዋና ስራ አስኪያጅ ዘላለም ተክሉ የስራ ፈቃድ እውቅና የምስክር ወረቀቱን ከትራንስፖርትና ሎጂስቲክ ሚኒስቴር አለሙ ስሜ ተቀብለዋል። የክልል የደም ባንኮችን አቅም ለማጠናከር የደም መለገሻና ማቆያ ማቀዝቀዣዎች ድጋፍ ማድረጉን ጤና ሚኒስቴር አስታወቀ። ከዓለም ባንክ በተገኘ ድጋፍ 100 የፕላዝማ ፍሪጆችና 100 ሺህ ቋሚና ተንቀሳቃሽ ደም መለገሻ አልጋዎች ለክልላዊ ደም ባንኮች መሰጠታቸውን የጤና ሚኒስቴር አስታውቋል። ለዝርዝሩ ማህሌት ደመላሽ። ይህ ድጋፍ የደም አቅርቦትን በማሻሻል በተለይም የእናቶችና ህጻናት ሞትን ለመቀነስ የሚያስችል መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። የደም ባንክ አገልግሎት ከሌሎች በላይ ጥንቃቄን እንደሚፈልግ አስታውሰው ይህ ድጋፍ አገልግሎቱን በጥራት በተደራሽነትና በፍትሃዊነት ለመስጠት የሚያስችል መሆኑን አክለዋል። በቀጣይም የደምና ህብረ ህዋስ አገልግሎትን በአገር አቀፍ ደረጃ ለማጠናከርና የክልል ደም ባንኮችን አቅም ለማሻሻል የሚደረገው ጥረት ተጠናክሮ እንደሚቀጥል አረጋግጠዋል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው በበኩላቸው ድጋፉ የክልል ደም ባንኮች የግብዓት እጥረትን በመቅረፍ ዘላቂ ውጤታማና ደህንነቱ የተጠበቀ የደም አሰባሰብና አቅርቦት ስርዓት እንዲኖራቸው አስተዋጽኦ እንደሚያደርግ ገልጸዋል። ዳይሬክተሩ አክለውም በድጋፍ የተሰጡት ቁሳቁሶች የደም ግብዓትን ለማሻሻል የሚረዱ በመሆናቸው በአግባቡ አገልግሎት ላይ መዋል እንዳለባቸውም አሳስበዋል። ለመጀመሪያ ጊዜ በኢትዮጵያ ውስጥ ሙሉ በሙሉ የተመረቱ የታሸጉ የባቄላና ቦሎቄ ምርቶች ለሀገር ውስጥና ለውጭ ገበያ መቅረባቸው ተገለጸ። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የግብርና ምርቶችን በፋብሪካ ሂደት ውስጥ በማሳለፍ የውጭ ገበያ ኢንዱስትሪ ልማት ዘርፎች ለኢትዮጵያ ትልቅ ዕድል የሚፈጥሩ ናቸው ተብሏል። እነዚህ የታሸጉ የባቄላና ቦሎቄ ምርቶች ቀይ ቦሎቄን፣ ነጭ ቦሎቄን፣ ጥቁር ቦሎቄን፣ አተርንና ጣፋጭ ቦሎቄን የሚያካትቱ ናቸው። ምርቶቹ በ400 ግራም መጠን የታሸጉ ሲሆን በጥቂት ወራት ውስጥ 3 ኪሎ ግራም መጠን ያላቸው እሽጎችም ለገበያ ይቀርባሉ ተብሏል። በኢትዮጵያ የተሰራ በሚል ለገበያ የቀረቡት ምርቶች ከሀገር ውስጥ ገበያ ባለፈ በቅርቡ ዱባይን ጨምሮ ወደ ዓለም አቀፍ ገበያዎች ይላካሉ ነው የተባለው። በአዲስ አበባ አሽከርካሪዎች ፍጥነታቸውን እንዲቀንሱ መረጃ የሚሰጥ በአይነቱ የመጀመሪያ የሆነ የማንቂያ ጉብታ ተግባራዊ ማድረግ ተጀመረ። ለዝርዝሩ ጸጋነሽ ተሰማ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንዳስታወቀው የአሽከርካሪ ማንቂያና ፍጥነት መቀነሻው በፍጥነት ሳቢያ ተደጋጋሚ የትራፊክ አደጋ ይደርስባቸዋል ተብሎ በጥናት በተለዩ ቁልቁለታማ ቦታዎች፣ መጋጠሚያ አካባቢዎች፣ ወደ አደባባይ መግቢያ ስፍራዎችና የትራፊክ መብራት በሌለባቸው መስመሮች ላይ የሚሰራ ነው። በዋናነትም የአሽከርካሪውን እይታ ከመጨመር አልፎ ንዝረትን በመፍጠር ፍጥነትን የመቀነስ ባህሪ ያለው ሲሆን አሽከርካሪው ካለበት ሁኔታ ነቅቶ እንዲያሽከረክር በማድረግ የትራፊክ አደጋ እንዳይደርስ ይረዳዋል ተብሏል። ፒያሳ ከሜክሲኮ ወደ ሳር ቤት፣ ሀጫሉ መንገድ ከለቡ መብራት እስከ ለቡ መድኃኔዓለም፣ አድዋ ሙዚየም ቤተ መንግስት አካባቢ፣ ከካዛንቺስ እስከ ሴቶች አደባባይና ከካዛንቺስ ወደ ቤተ መንግስት፣ ከቤተ መንግስት እስከ ቴዎድሮስ አደባባይ፣ ከአብርሆት ቤተ መጻሕፍት ወደ ቀይ ባህር ኮንዶሚኒየምና የወንዝ ዳር ፕሮጀክቶችን የሚያቋርጡ መንገዶችን ተከትሎ በተዘጋጁ የእግረኛና የብስክሌት መንገዶች ላይ ተግባራዊ መደረግ ስለመጀመሩ መረጃው ያሳያል። በተለይም የቀለም ቅብ ስራው አሽከርካሪዎች እንደየመንገዱ የፍጥነት ወሰን እንዲያሽከረክሩና ከፊት ለፊታቸው ያለውን የመንገድ ሁኔታ እንዲያውቁ ቦታው ላይ ሲደርሱም ልዩ ትኩረት በመስጠት እንዲያሽከረክሩ ብሎም ለእግረኞች ቅድሚያ እንዲሰጡ የሚረዳ ነው ተብሎለታል። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። አሜሪካ በሊባኖስ በግብጽና በዮርዳኖስ የሚገኙ የሙስሊም ወንድማማች ድርጅቶችን በሽብርተኝነት መዘገበች። ለዝርዝሩ አማሩ ገብሩ
ባለፈው ሳምንት ፕሬዝዳንት ዶናልድ ትራምፕ ድርጅቶችን በጥቁር መዝገብ ዝርዝር ውስጥ ለማስገባት ሂደት እንዲጀምር ትዕዛዝ ሰጥተው የነበረ ሲሆን በትናንትናው ዕለት ሙሉ ለሙሉ ሽብርተኛ ድርጅት ተብለው ተፈርጀዋል። የአሜሪካ የገንዘብ ሚኒስቴር በዮርዳኖስና በግብጽ የሚገኙ ድርጅቶችን በተለየ መልኩ የተመዘገቡ ዓለም አቀፍ የሽብር ተግባራት ፈጻሚዎች ብሎ ሲሰይም የአሜሪካ የውጭ ጉዳይ ሚኒስቴር ደግሞ በሊባኖስ ያለውን ድርጅት ከዚህ ከፍ ያለ ምደባ በመስጠት የውጭ የሽብር ድርጅት ብሎ ፈርጇል። የትራምፕ አስተዳደር ይህንን ውሳኔ ለማሳለፍ ለሐማስ ድጋፍ መስጠትና በመካከለኛው ምስራቅ ላይ የእስራኤል ጥቅሞችን የሚቃወሙ እንቅስቃሴዎችን ማከናወን የሚሉትን በምክንያትነት አቅርቧል። የሙስሊም ወንድማማቾች ቅርንጫፎች ራሳቸውን ህጋዊ የማህበረሰብ ድርጅቶች እንደሆኑ አድርገው ቢያቀርቡም ከጀርባ ግን እንደ ሐማስ ያሉ የሽብር ቡድኖችን ይደግፋሉ ሲል የአሜሪካ የገንዘብ ሚኒስቴር በመግለጫው ጠቅሷል። የግብጽ የሙስሊም ወንድማማቾች ተቋም ጊዜያዊ መሪ በበኩላቸው ቡድኑ ይህንን ፍረጃ እንደሚቃወምና በዓለም ዙሪያ በሚሊዮን የሚቆጠሩ ሙስሊሞችን የሚጎዳ ነው ሲሉ መግለጫ አውጥተዋል። አክለውም የግብጽ የሙስሊም ወንድማማቾች ተቋም ለሽብር ተግባር ትዕዛዝ እንደሰጠ፣ ገንዘብ እንዳበረከተ፣ የቁሳቁስ ድጋፍ እንደሰጠ ወይም በሽብር ተግባር ተሳትፎ እንዳለው የሚገልጹ ክሶችን ሁሉ እንቃወማለን ብለዋል። ለዚህም ተቃውሞ ሁሉንም ህጋዊ መንገዶችን እንጠቀማለን ማለታቸውን የአልጀዚራ ዘገባ ያመለክታል። በሞሮኮ ለ7 ዓመታት የዘለቀው ድርቅ ማብቃቱን የሀገሪቱ የውሃ ሚኒስቴር አስታወቀ። አሁን ላይ በሞሮኮ የጣለው የክረምቱ የዝናብ መጠን ከባለፈው ዓመት ጋር ሲነጻጸር 95 በመቶ ከወቅታዊ አማካይ መጠን ደግሞ በ17 በመቶ ብልጫ ያለው ሆኖ ተመዝግቧል። ይህም የግድቦችን የውሃ ሙሌት መጠን ወደ 46 በመቶ ከፍ ማድረጉንና ዋና ዋና የውሃ ማጠራቀሚያዎች መሙላታቸውን የውሃ ሚኒስቴሩ ገልጿል። በሀገሪቱ ለ7 ዓመታት የቆየው ድርቅ ግድቦችን አድርቋል። የስንዴ ምርትንም በከፍተኛ ሁኔታ ቀንሷል። ከዚህም ባለፈ የሀገሪቱን የቀንድ ከብቶች ቁጥር በማሽቆልቆልና በግብርናው ዘርፍ ከፍተኛ የስራ ዕድልን ቅነሳን አስከትሏል። ሞሮኮ እንደ አውሮፓውያን አቆጣጠር እስከ 2030 ድረስ የመጠጥ ውሃ ፍላጎቷን 60 በመቶውን ከባህር ውሃ ለማግኘት ያለመች ሲሆን የግድብ ውሃውን ደግሞ ለክልሎች ለማስቀረት እቅድ ይዛ ነበር። በሮም ፖላታይል ኮረብታ ስር ለዘመናት የተቀበረ ጥንታዊ ሮማውያን ቤት በአሁኑ ጊዜ ጎብኚዎች ያሉበት ሆነው በተንቀሳቃሽ ስልክ በቀጥታ ስርጭት ጉብኝቶችን ለማድረግ ለሕዝብ ክፍት ሆኗል። ለዝርዝሩ ሊዲያ ዝናቡ። ከጥንታዊቷ ሮም እምብርት የጥንት ታሪኳን ለማሰስ አዲስ የጉብኝት መንገድ ተጀምሯል። ከመጪው የመጋቢት ወር ጀምሮ ጎብኚዎች በአግባቡ ተጠብቆ የቆየውን የሮማውያንን ቤቶች በተንቀሳቃሽ ስልኮቻቸው በቀጥታ ስርጭት እንዲጎበኙ ክፍት ሆኗል። ይህ በፓላታይን ኮረብታ ስር የተገኘው በሪፐብሊካን ግዛት ዘመን የነበረ መኖሪያ ቤት ላለፉት በሺዎች ለሚቆጠሩ ዓመታት ተቀብሮ የቆየ ነው። በአስደናቂ ሁኔታ ጉዳት ሳይደርስባቸው ተጠብቀው የቆዩት የግድግዳ ምስሎችና ሞዛይኮች በዓለም ዙሪያ ለሚገኙ ጎብኚዎች ተደራሽ እየሆኑ ይገኛሉ። ጭንቅላቱ ላይ የተገጠመ ካሜራ ባደረገው አርኪኦሎጂስት እየተመሩ ከመሬት በታች ባሉት ክፍሎች ውስጥ በሚረማመድበት ጊዜ ብዙዎች በቀጥታ ስርጭት ሲከታተሉ ተስተውሏል። ታዲያ ይህ ቴክኖሎጂን ስለመጠቀም ብቻ አይደለም፣ ቅርስን ስለማቆየትም ጭምር እንጂ። የተቀበረው ቤት ብዙዎችን ማስተናገድ የሚችል ባለመሆኑ ባለስልጣናቱ አካላዊ የሆኑ ጉብኝቶችን በመገደብ ይህንን ቅርስ ከእርጥበትና ከካርቦን ዳይኦክሳይድ የመከላከል እርምጃን በመውሰድ ላይ ይገኛሉ። ዘገባው የአሶሺየትድ ፕሬስ ነው። የዩናይትድ ኪንግደም መንግስት ሁሉም ሰራተኞች የመስራት መብታቸውን እንዲያረጋግጡ ዲጂታል መታወቂያ ግዴታ እንዲኖራቸውን ያወጣውን እቅድ ሰረዘ። ሊዲያ ዝናቡ ዝርዝር አላት። በዩናይትድ ኪንግደም እያንዳንዱ ሰራተኛ የመስራት መብቱን ለማረጋገጥ የዲጂታል መታወቂያ የግዴታ እንዲኖረው የወጣው አወዛጋቢ እቅድ የሰፊው ማህበረሰብ እንዲሁም የፖለቲካ ተቃውሞን አስተናግዷል። በመሆኑም ትልቅ የተባለ የፖሊሲ መቀልበስ ሊያጋጥመው በመቻሉ ይህ እቅድ ተግባራዊ ከመሆን ወደ ኋላ እንዲል አስገድዶታል። ፖሊሲውም አስገዳጅነቱ ቀርቶ ሰራተኛው እንደ አማራጭ ሊይዘው የሚችል መሆንም ችሏል። በአውሮፓውያኑ አቆጣጠር በ2029 ስራ ላይ የሚውሉ ደረሰኞች እንደ ባዮሜትሪክ ፓስፖርት ያሉ መሳሪያዎችን በመጠቀም ዲጂታል እንደሚሆኑ፣ ይሁን እንጂ ዜጎች የመንግስትን ዲጂታል መታወቂያ ለመመዝገብ እንደማይገደዱ ተገልጿል። ይህ እርምጃ የበጎ አድራጎትና የታክስ ፖሊሲዎችን መቀልበስ ተከትሎ በሰራተኞች አስተዳደር እንደ ሌላኛው ጉልህ ለውጥ እየታየም ይገኛል። ህገወጥ ስራን ለመቆጣጠር በማለም የወጣው ይህ እቅድ ወደ 3 ሚሊዮን በሚጠጉ ሰዎች በተፈረመ አቤቱታ እንዲሁም ከፖለቲካው ዘርፍ በተሰነዘሩ ትችቶች ከፍተኛ ተቃውሞ ገጥሞታል። መንግስት በበኩሉ አሁን ላይ የህዝብ አገልግሎቶችን ተደራሽ ለማድረግ የዲጂታል መታወቂያ ላይ የሚያደርገው ጥረት ላይ ትኩረት ሰጥቶ እንደሚሰራም ተናግሯል። ዘገባው የቢቢሲ ነው። በአንጀት ውስጥ የሚኖሩ እንደ ባክቴሪያ ያሉ ተህዋሲያን በአእምሮና በአንዳንድ የካንሰር አይነቶች የመያዝ ዕድል እንደሚጨምሩ የተናገሩት ባለሙያዎች ለአንጀታችን ጤንነት ትኩረት እንድንሰጥ አሳስበዋል። ሄሮዳዊት ንጉሴ ተጨማሪ አላት።
የአንጀታችን የጤና ሁኔታ በእድሜ የመግፋት ሂደት ውስጥ ወሳኝ ሚና ሊጫወት እንደሚችል የጤና ባለሙያዎች ይናገራሉ። ይህም ለምን ያህል ጊዜ እንደምንኖርና በእርጅና እድሜያችን ምን ያክል አካላዊ ጥንካሬ ሊኖረን እንደሚችል ይወስናል። እንደ ስኳር የበዛባቸውና የተቀነባበሩ ምግቦች ባሉ የአመጋገብ ስህተት አጋጣሚዎች ምክንያት በአንጀታችን ላይ የሚኖሩ እንደ ባክቴሪያ ያሉ ተዋሲያን በአንጀታችን ውስጥ የሚገኙትን ጠቃሚ ባክቴሪያዎች በማጥፋት ወደ ካንሰርና የአእምሮ ህመም ሊወስዱን እንደሚችሉ የጤና ባለሙያዎች ያሳስባሉ። ታዲያ የአንጀት ጤናን ለማስጠበቅና ረጅም እድሜን ለመኖር አመጋገባችን ወሳኝነት እንዳለው የባለሙያዎች ሀሳብ ነው። ለምሳሌ ማሪያ ብራኒያ ሞሬራ በዓለም ላይ እጅግ ረጅም እድሜ ያስቆጠረች በሰሜናዊ ስፔን የምትኖር የ117 ዓመት ግለሰብ ነበረች። ህይወቷ ካለፈ በኋላም ሳይንቲስቶች የተለያዩ የናሙና አይነቶችን ከሰውነቷ ላይ ወስደው ከአይቤሪያ ባህረ ገብ መሬት ከመጡ 75 ሌሎች ሴቶች ጋር በማነጻጸር የአንጀቷ ጤንነት የተሻለ እንደነበር አብራርተዋል። ታዲያ ጥናቱን የጻፉት የባርሴሎና ዩኒቨርሲቲ የጄኔቲክስ ተመራማሪዎች ግለሰቧ ረጅም እድሜ መኖሯና የህዋሳቶቿ ከእድሜዋ ያነሱ የመሆናቸው ሚስጥር በቀን ለ1 ሰዓት ያክል በእግር መጓዟና በየቀኑ ለ3 ጊዜ ያክል እርጎ መጠቀሟ እንደሆነ አብራርተዋል። የእርጎ ልምዷም ለአንጀት ጠቃሚ ባክቴሪያዎችን እንደሰጣት ነው ተመራማሪዎቹ ያከሉት። ስለዚህም ረጅም እድሜ መኖር ከአንጀት ጠቃሚ ባክቴሪያዎች ጋር የተገናኘ መሆኑን የጤና ባለሙያዎች ለቢቢሲ አብራርተዋል። በዓለም አቀፍ የፊዚክስና የኒውክሌር ተቋማት ላይ የሚሰሩ ተመራማሪዎች የዓለማችን የተደበቁ ሚስጥሮችን ለመፍታት እጅግ በቀዘቀዘ የአየር ሁኔታ ውስጥ እንደሚሰሩ አብራርተዋል። ሄሮዳክ ንጉሴ ዝርዝር አላት። የፊዚክስ ሊቃውንት በፈረንሳይና በስዊዘርላንድ ድንበር መሬት ላይ የተቀበረውን ትልቁን የሃድሮን ኮሊደር ኤልኤችሲን በመጠቀም አጽናፈ ዓለማችንን የሚፈጥሩትን የጥቃቅን ቅንጣቶች ሚስጥር ይፈታሉ። ኤልኤችሲ የሚሰራው ከቅንጣቶቹ ውስጥ አንዳንዶቹን እርስ በርስ በማጋጨትና ሲጋጩ ምን እንደሚፈጠር በመመልከት ነው። ታዲያ ተመራማሪዎቹ እጅግ ዝቅተኛ የሆነ የአየር ንብረት መጠን የፊዚክስ የድንበር ልክ ነው በማለት የቅዝቃዜን አስፈላጊነት ይገልጻሉ። አንድን ነገር ከዚህ በፊት ሆኖ በማያውቀው ልክ ማቀዝቀዝ ደግሞ አዲስ ሚስጥር ሊገልጽ እንደሚችል ያምናሉ። ስለዚህም እጅግ የቀዘቀዘ የአየር ንብረትን በማግኘት ውስብስብ የሆኑ የቁስ ባህሪያትን ለማጥናት የተለያዩ ዘዴዎችን ይጠቀማሉ። ለምሳሌ በኤልኤችሲ ውስጥ ያሉትን አንዳንድ የማቀዝቀዣ መሳሪያዎችን ጨምሮ ብዙ ማቀዝቀዣዎች የእንፋሎት መጭመቂያ ዑደቶችን ይጠቀማሉ። በዚህ ውስጥ ታዲያ ማቀዝቀዣው ሙቀትን ከያዘ በኋላ ከዚያም ይጨመቃል። ይህም ግፊቱንና የሙቀት መጠኑን ከፍ በማድረግ ሙቀቱ ወደ ሌላ ቦታ እንዲተላለፍ ያደርጋል። ይህንን ደጋግመው በማድረግ አንድን ክፍል ወይም ግዙፍ ሙከራን ማቀዝቀዝ እንደሚችሉ በዩናይትድ ኪንግደም በሳውዝሃምፕተን ዩኒቨርሲቲ የምህንድስናና የፊዚካል ሳይንስ ኢንስቲትዩት ዳይሬክተር የሆኑት ይፌንግ ያንግ ለቢቢሲ ተናግረዋል። እንዲህ አይነቱን የቅዝቃዜ መጠን ለማግኘት ግን ሳምንታት እንደሚፈጅ ተመራማሪዎቹ ያብራሩ ሲሆን በዚህ ሂደት ውስጥ ወሳኙ ቴክኖሎጂ ደግሞ በሂሊየም ላይ የተመሰረተ ነው። አንዲት ሴት ባሌ መላጣ መሆኑን ደብቆ አግብቶኛል ስትል ክስ መሰረተች። በህንድ ኖይዳ ግዛት ነዋሪ የሆነችው ላቪካ ኩፕታ ከ2 ዓመት በፊት በትዳር የመሰረተች ባለቤቷን መላጣ መሆኑን ደብቆኛል በማለት ክስ መመስረቷ ተሰምቷል። አናውል ተስፋ ዝርዝሩን ያቀርበዋል። ላቪካ ጉኘታ በኖይዳ በሚገኘው ቢስራክ ፖሊስ ጣቢያ ባቀረበችው የክስ መዝገብ መሰረት ባለቤቷ ሳኒ አምጄን እሷንና 4 የቤተሰብ አባላትን በማታለል ወንጀል ተጠያቂ እንዲሆን ጠይቃለች። ላቪካ እንደገለጸችው እንደ አውሮፓውያን አቆጣጠር በጃንዋሪ 2024 ጋብቻ ከመፈጸሙ በፊት ጥሩና ያማረ ጸጉር ያለው ሰው እንደሆነ ተነግሯት የነበረ ቢሆንም ከጋብቻ በኋላ ግን ባለቤቷ መላጣ መሆኑንና በዊግ ወይም በሰው ሰራሽ ጸጉር ይሸፍነው እንደነበረ ደርሼበታለሁ ብላለች። የሴቲቱ ክስ በጸጉር ጉዳይ ላይ ብቻ የተገደበ አይደለም። ላቪካ እንደገለጸ ባለቤቷ በሌሎች በርካታ ጉዳዮች ላይም አታሏታል። ባሏ የንግድ ዲግሪ እንዳለው ቢገልጽላትም በትክክል ግን የ12ኛ ክፍል ትምህርቱን ብቻ ያጠናቀቀ ሆኖ ተገኝቷል። በተጨማሪም በአመት $20,000 ገቢ እንዳለው ቢነግራትም ይህ መረጃ ግን ሐሰት መሆኑን አረጋግጫለሁ ብላለች። በተጨማሪም ባለቤቷ ወደ ውጭ ሀገር በሄዱበት ወቅት ድብደባ እንደፈጸመባትና ከታይላንድ ወደ ህንድ ማሪዋና እንድታመጣለት ተጽዕኖ ሲያደርስባት እንደነበረም በክሱ ላይ አካታለች። የህንድ ቢስራክ ፖሊስ ጣቢያ ባለስልጣናት ጉዳዩን በማጣራት ላይ እንደሚገኙም ገልጸዋል። እየተከታተላችሁ የምትገኙት ከቻናል ዋን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር ጥር 14 ቀን 1878 የዓለምን የግንኙነት መንገድን ወደ ሌላ ምዕራፍ ያሻገረው የአሌክሳንደር ግራሃም ቤል አዲሱ ፈጠራው ለንግስት ቪክቶሪያ በዋይት ደሴት በሚገኘው ኦስቦርን ሃውስ በይፋ ያቀረበበት ነው። ይህም በእንግሊዝ የመጀመሪያ የህዝብ የርቀት ጥሪ ግንኙነት በመሆን የንጉሱን ቀልብ የሳበ ሆኗል። ሊዲያ ዝናቡ እንደሚከተለው አዘጋጅተዋለች።
በዛሬው ሳምንቱን በታሪክ ውስጥ 148 ዓመታትን ወደ ኋላ ተጉዘን ዛሬ ላይ በሁሉም ሰው እጅ ገብቶ ዓለምን አንድ መንደር ያደረጋትን ስልክ ወደ ንግስት ቪክቶሪያ ቤተ መንግስት ገብቶ የተሞከረበትን ክስተት እንቃኛለን። እንደ ኤሮፓውያኑ አቆጣጠር ጥር 14 በ1878 ዓመተ ምህረት አሌክሳንደር ግራም ቤል እንደ ኤሮፓውያኑ አቆጣጠር በ1876 የመጀመሪያውን የስልክ ጥሪ ካደረገ ከሁለት ዓመታት በኋላ ይህንን ግኝት ለማሳየት የንግስት ቪክቶሪያን ደሴት ጎበኘ። ሙከራውም የተሳካና ለመጀመሪያ ጊዜ ብሪቴን የረጅም ርቀት የስልክ ግንኙነትን የፈጠረ መሆን ቻለ። ንግስቲቱም በግኝቱ እጅግ ስለተደነቀች ቴክኖሎጂውን ለመግዛት ፍላጎት እንዳላት ገለጸች። ብዙም ሳይቆይ በንግስቲቷ መኖሪያ ቤት ስልኮች አስገጠመች። የንግስቲቱ ድጋፍ በመላው ብሪታንያ የስልክን ተቀባይነት ለማፋጠን በእጅጉ ረድቷል። ይህም የመጀመሪያው ከብራይተን ለንደን የተደረገ የረጅም ርቀት የስልክ ጥሪን እንደ ኤሮፓውያኑ አቆጣጠር በ1884 በማድረግ ወሳኝ የተባለ የቴክኖሎጂ እድገትን ማስመዝገብ ያስቻለ ነው። በመሆኑም የአውታረ መረቡ ብሔራዊ መሆን ዛሬ ላይ በዓለም አቀፍ ደረጃ በሚሊዮኖች ለሚቆጠሩ የስልክ መስመሮች መንገድን ጠርጓል። ወደ ቢዝነስ ዘገባዎች አልፋለሁ። የኦሮሚያ ህብረት ስራ ባንክ የዲጂታል ሎተሪ ሽያጭ እንደሚጀምር አስታወቀ። የኦሮሚያ ህብረት ስራ ባንክ ወደ ዲጂታል ኢትዮጵያ ለሚደረገው ሽግግር የበኩሉን አስተዋጽኦ እያደረገ መሆኑን በመግለጽ ከኢትዮጵያ ሎተሪ አገልግሎትና ታሜሶል ኮሙኒኬሽን ጋር በመተባበር በኮፒ ኢብር ሞባይል ዋሌቱ የዲጂታል ሎተሪ ሽያጭ እንደሚጀምር አስታውቋል። ለእነዚህና ሌሎች የቢዝነስ ዘገባዎች ማህሌት ደመላሽ። ባንኩ ይህን ያሳወቀው ጥር 5 2018 ዓ.ም በዋናው መስሪያ ቤቱ በተከናወነውና ለውጭ ምንዛሪ አገልግሎት ሎተሪ እድለኞች የቢዋይዲ ሴጉል የኤሌክትሪክ መኪናና የኤሌክትሪክ ሞተር ሳይክልን ጨምሮ ሌሎች ሽልማቶችን ባበረከተበት ወቅት ነው። በመርሃ ግብሩ ላይ የምስራቅ ወለጋ ዞን ነዋሪ የሆኑት አቶ አወሉ አዲሱ ከውጭ የተላከላቸውን ገንዘብ በባንኩ በኩል በመቀበላቸው በአንደኛ ዕጣ የቢዋይዲ ሴጉል የኤሌክትሪክ መኪና ሽልማታቸውን ከባንኩ ኦፕሬተር ተጠባባቂ ቺፍ ኦፊሰር አቶ አብዲ ፈቀደ ተቀብለዋል። በተጨማሪም የአርሲ ዞን ነዋሪው መሐመድ አወል ሀጂ በሁለተኛ ዕጣ የኤሌክትሪክ ሞተር ሳይክል አሸናፊ ሆነዋል። የኦሮሚያ ህብረት ስራ ባንክ በአጠቃላይ በውጭ ምንዛሬ ሎተሪ ለእድለኞች ተሽከርካሪዎችን ጨምሮ 63 ሽልማቶችን መበርከታቸውን አስታውቋል። በትግራይ ክልል በባንክ ብድር ተገንብተው የጠፉ ፕሮጀክቶች ዕዳ ሙሉ በሙሉ እንዲሰረዝ የክልሉ ንግድና ዘርፍ ማህበራት ምክር ቤት ብሔራዊ ባንክን በደብዳቤ ጠየቀ። የትግራይ ክልል ንግድና ዘርፍ ማህበራት ምክር ቤት የክልሉ ንግድ ኢንቨስትመንት ብድር ከነወለዱ ከ80 ቢሊዮን ብር በላይ መሆኑን ገልጿል። የምክር ቤቱ ፕሬዝዳንት አቶ በሪሁ ሀፍቱ እንደገለጹት ነጋዴዎች በተቀመጠላቸው የጊዜ ገደብ ያለባቸውን ዕዳ መክፈል አለመቻላቸውን አስረድተዋል። በመሆኑም ለባንኩ ያስገቧቸው የተለያዩ ሰነዶች እንዳሉ ገልጸው ምክር ቤቱ አሁን የክልሉን አልሚ ሆነ ነጋዴ ካለበት የብድር ጫና ወጥቶ ለሀገርም ሆነ ለክልሉ ግብር እንዲከፍል በልማትም ስራ እንዲሳተፍ እነዚህ ጥያቄዎች መመለስ አለባቸው ብለዋል። የአሜሪካ ግዙፍ የአቪዬሽን ኩባንያ የሆነው ቦይንግ ከ2018 ወዲህ ለመጀመሪያ ጊዜ በ2025 ኤርባስን በአውሮፕላን ትዕዛዝ መብለጥ መቻሉ ተገለጸ። በዚህም አፈጻጸም ቦይንግ 1173 ትዕዛዞችን የተቀበለ መሆኑ የተጠቀሰ ሲሆን ከኤርባስ በ889 ትዕዛዞች የበለጠ ነው ተብሏል። ኤርባስ በበኩሉ በሞተርና በሌሎች የአቅርቦት ሰንሰለት ችግሮች ምክንያት መዘግየቶች እየተፈጠሩበት እንደሆነ አስታውቋል። እንደ አናዶሉ መረጃ ዴልታ ኤርላይንስ ወደ 30 የሚጠጉ ቦይንግ 787 ድሪም ላይነር አውሮፕላኖችን ማዘዙ ተመላክቷል። የካካዋ ዋጋ በ2026 የመጀመሪያዎቹ 12 ቀናት ውስጥ ከፍተኛ ቅናሽ ማሳየቱ ተገለጸ። ይህም ቅናሽ በመቶኛ ሲሰላ ወደ 10.3 ከመቶ ዝቅ ብሏል። በዚህም ቀደም ብሎ ይሸጥበት ከነበረው በቶን $6056 ወደ $5443 መውረዱ ተመላክቷል። ዓለም አቀፍ የቸኮሌትና የካካዋ አምራች በተጠናቀቀው የፈረንጆቹ ዓመት ደካማ ሽያጭ ሊኖር እንደሚችል አስጠንቅቆ የነበረ ሲሆን በዋይት ሀውስ የተላለፉ ታሪፍን የማስወገድ እቅድ የሽያጭ ጫናውን የበለጠ እንዲጨምር እንዳደረገው ተገልጿል። አናዶሉ እንዳወጣው መረጃ ከሆነ ከአፍሪካ ሀገራት አይቬሪ ኮስትና ጋና ምርቱን በስፋት እያመረቱ እንደሆነ ጠቅሶ ነገር ግን ካለው ዝቅተኛ የንግድ እንቅስቃሴ አንጻር ተገቢውን ገቢ ላያስገኝ እንደሚችል ጠቁሟል። ማይክሮሶፍት የሰው ሰራሽ አስተውሎት መረጃ ማዕከላትን በሚገነባባቸው አካባቢዎች የሚኖሩ ሰዎች ተጨማሪ የኤሌክትሪክ አገልግሎት ሂሳብ እንዳይመጣባቸው በማሰብ ክፍያዎችን ለመሸፈን ጥያቄ እንደሚያቀርብ አስታወቀ። ቢግቴክ የሰው ሰራሽ አስተውሎት ስርዓቶችን የሚያመነጩ የመረጃ ማዕከላትን
በብዛት እየገነባ ነው። እነዚህም ማዕከላት ከፍተኛ መጠን ያለው የኤሌክትሪክ ኃይል ያመነጫሉ ተብሏል። በዚህም የአካባቢው ማህበረሰቦች በኤሌክትሪክ ሂሳባቸው ላይ ተጨማሪ ክፍያ እንዳይመጣባቸው ስጋታቸውን ያሳወቁ ሲሆን በተጨማሪም የማዕከላቱን ግንባታ እንዳልጠየቁና ተጠቃሚ እንሆናለን ብለው እንደማያስቡ ሞግተዋል። ነገር ግን የማይክሮሶፍት ፕሬዝዳንት እንዳስታወቁት በማዕከላቱ ላይ ተቃውሞ ቢኖርም በተለያዩ የህዝብ አገልግሎት ውስጥ ጠቀሜታ እንዳላቸው አስታውቀዋል። ስለሆነም ከግንባታዎቹ ጋር ተያይዘው ለሚነሱ ጥያቄዎችና አቤቱታዎች መልስን በመስጠት የህብረተሰብንም ሆነ የሀገርን ኢኮኖሚ ማሳደግ ላይ እንደሚሰሩ መግለጻቸውን የሲኤንኤን መረጃ ያመላክታል። በሞሮኮ አዘጋጅነት እየተከናወነ የሚገኘው 35ኛው የአፍሪካ ዋንጫ ዛሬ የፍጻሜ ተፋላሚዎችን ይለያል። ከአዘጋጇ ሞሮኮና ናይጄሪያ ጨዋታ ቀድሞ ሴኔጋል ግብጽን ትፋለማለች። አናውል ተስፋ እንደሚከተለው ያቀርበዋል። ግብጽ ለፍጻሜ የተጠበቀችውን ኮት ዲቫር፣ ሴኔጋል ደግሞ ማሊን በማሸነፍ ነው ለግማሽ ፍጻሜ የበቁት። ሁለቱ ሀገራት በአፍሪካ ዋንጫ ሲገናኙ የዛሬው ለስድስተኛ ጊዜ ነው። ከዚህ ቀደም በነበረው 5 ግንኙነት ሁለት ጊዜ ድል አድርገዋል። ለመጨረሻ ጊዜ በተገናኙበት 2021 የፍጻሜ ጨዋታ ሴኔጋል በመለያ ምት አሸንፋ ለመጀመሪያ ጊዜ አፍሪካ ዋንጫ ማንሳቷ ይታወሳል። ዛሬ በኢብን ባቱታ ስታዲየም በሚደረገው ጨዋታ ግብጾች ከ4 ዓመት በፊት የደረሰባቸውን ሽንፈት ለመበቀል ይፋለማሉ። በተለይ ሊቨርፑል የቡድን አጋር የነበሩት ሳዲዮ ማኔና ሞሐመድ ሳላ ፍጥጫቸው ይጠበቃል። ምሽት 4 ሰዓት ላይ ደግሞ አዘጋጇ ሞሮኮ ከናይጄሪያ ጋር ትጫወታለች። በበርካታ ደጋፊዎቿ ታጅባ በጥሩ ጉዞ እያደረገች የምትገኘው ሞሮኮ ዛሬ በናይጄሪያ ትፈተናለች ተብሏል። ሞሮኮ በተፈተነችበት ጨዋታ ካሜሩንን አሸንፋ ስታልፍ፣ ናይጄሪያ በአስደናቂ ብቃት አልጄሪያን በመርታት ነው ለግማሽ ፍጻሜ የተቀላቀሉት። ሁለቱ ሀገራት በአፍሪካ ዋንጫ እርስ በርስ ሲጫወቱ የዛሬው ለ6ኛ ጊዜ ነው። ከዚህ ቀደም ባደረጓቸው 5 ጨዋታዎች ሞሮኮ 3ቱን በማሸነፍ የበላይነቱን ትወስዳለች። ናይጄሪያ 2ቱን ጨዋታዎች ድል አድርጋለች። የዛሬ ጨዋታ ምሽት 4 ሰዓት ላይ በሉአል ሞሊያ አብደላ ስቴዲየም ላይ ይከናወናል። በመጨረሻ ሜትሮሎጂ ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ ይቀጥላል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ እንዳስታወቀው ከሳይቤሪያ በከፍተኛ አየር ግፊት በመነሳት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር እየጠነከረ ይገኛል። በዚህም ምክንያት የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኞቹ አካባቢዎች የሚስተዋል ሲሆን በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የቅዝቃዜ መጠኑ ከ5 ዲግሪ ሴልሺየስ በታች እንደሚሆን አመላክቷል። በሌላ በኩል በስምጥ ሸለቆ፣ በሰሜን ምስራቅ፣ በመካከለኛውና በደቡብ ምዕራብ አካባቢዎች አልፎ አልፎ አነስተኛ ዝናብ እንደሚኖር ተጠቁሟል። በሌላ በኩል በአብዛኞቹ የመኸር ሰብል አብቃይ አካባቢዎች የሚኖር ደረቅ የአየር ሁኔታ ለድህረ ሰብል ስብሰባ አመቺ መሆኑን ኢንስቲትዩቱ ገልጿል። የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች ደረቅ ሆነው ቢቆዩም በመጨረሻዎቹ ጥቂት ቀናት በጣም አነስተኛ ዝናብ ሊያገኙ እንደሚችሉ ተጠቁሟል። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። አብሬያችሁ የቆየሁት ደግሞ ኤፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።